ክርስቶስ ተራበ ስንል ራሱ ምንድን ነው? መራው ፍጹም ሰውነትን ያሳያል። አይሁድ ማክሰኞ ጥያቄ ያቀረቡለት ረቡስ ምን አደረጉ? ሁላቸውም ይሰቀል ብለው ያለበት ማለት ነው። ተፈራርመው የጨረሱበት ቀን ምክረ አይሁድ ይባላል። በይሁዳ እርግጠኛ የሆኑ ይሁዳ አሁን ይሸጠው ያነሳሳው ነገር ምንድን ነው? ይሁዳ ከአይሁድም ነበረ ከክርስቶስ ነበር። ዛሬም ቤተክርስቲያን አሳልፈው የሰጧት እነማን ናቸው ካልን ከጠማማና አጥፊ ፖለቲካው ጋርም የሆኑ መልሰው ቤተክርስቲያን ውስጥም የሆኑ ሰዎች ናቸው። አሁን ቤተክርስቲያን እንደ ስቃይ ይደረጋል። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በወደደና በፈቀደን በልዑል እግዚአብሔር እንደምንከረማችሁ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሕማማቱን፣ መከራውን፣ ግርፋቱን፣ ስቅላቱን የምናስብበት ሳምንት ብሎም ደግሞ በአንድነት በቤተ ክርስቲያን ተሰባስበን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ለምናስብበት ሳምንት እንኳን አደረሳችሁ። እንግዲህ አብረን ቆይታ የምናደርገው ከመምህር ዳንኤል ጋር ይሆናል ማለት ነው። ይህም ደግሞ እንደሚታወቀው ያለንበትን ሳምንት በተመለከተ የሚሰጡን የመወያያ ጥያቄዎች እያነሳን መልስ ይነግሩናል፣ ያስተምሩናል ማለት ነው። ሁላችሁ በልዑል እግዚአብሔር ስም እንደምሰነበታችሁ። ዛሬ የተገናኘነው በዕለቱ ሚዲያ ነው። ያለፈው ሳምንት ሆሳዕና ነው። አሁን ደግሞ ይዘናቸው ሰሞነ ሕማማት ውስጥ ከሰኞ ጀምሮ ያሉ ሳምንታት አሉና በቤተ ክርስቲያን አስተምሮ ሰሞነ ሕማማት ሰኞ ይጀምራልና ሰኞ ምን ተብሎ ይጠራል? እንግዲህ በቤተ ክርስቲያናችን ስያሜ መሰረት ጌታም ካደረገው ስራ አንጻር ነው እንግዲህ ስያሜው የተሰጠው። ጌታ ያደረጋቸውን ግብራት ተከትላ ቤተክርስቲያን ስያሜ የሰጠችው። ስያሜ የተከናወነው ጌታ ባደረገው ልክ ነው። ባደረገው ማለት በሰራው ሰዓት ዕለቱን ተከትላ ስያሜ ሰጥታልፋለች። ለምሳሌ እሁድ በዓለ ሆሳዕናን አክብረናል። በዓለ ሆሳዕናን ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያይቱና በአህያይቱ ውርንጭላ ተሰቅሎ ወደ ቤተ መቅደስ የገባበት ሆሳዕና በአርያም ብለው ሕፃናት አይሁድ የዘመሩበት ከዛም ደግሞ ምንድነው የዘንባባ ቅጠል የተነጠፈለት ዕለት ጊዜ መሆኑን አክብረን አልፈናል። ታዲያ በዚህ ሰዓት ሆሳዕና በአርያም ብለው ከበረበት ሰዓት በዛውኑ ወዲያውኑ ሆሳዕና በአርያም ብለው እያከበሩ እንደነበሩ ወዲያው ምን ሆናል ነው የሚለን ትቷቸውም ወደ ቤታንያ ወደ ተራራው እንደወጣ ያሳያል። ስለዚህ ወደ በቤታንያ ተራራም ካደረ በኋላ ወጸቢሆ እግዚእ ኢየሱስ ይለናል። እንዘ ያዕርግ ሀገረ ርህበ ነው የሚለው ከወዲያውኑ አድሮ ይለናል። አድሮ ከሆሳዕና በዓል ከተከበረ በኋላ ወዲያውኑ ወደ ቤታንያ ተራራ ላይ ወጥቷል። እዛ አድሯል። ካደረም በኋላ ግን መልሶ ወደ ኢየሩሳሌም መጥቷል። ወደ ኢየሩሳሌም በተመለሰ ሰዓት ግን ራበው ነው። በተራበ ሰዓት ደግሞ ምን አገኘ? መንገድ ዳር ላይ አንዲት በልምላሜ እጅግ የተዋበች በለስን የበለስ ዛፍን አይቷል። በመንገድ ማለት ነው። ወርእየ ዕፀ በለስ በፍኖት ነው የሚለው። በመንገድ የበለስ ዛፍን አየ ተመለከተ ይላል። ወሆረ ሀቤሃ ይንሣእ ፍሬ እምኔሃ ከሷም ፍሬ ባያገኝ ልብላ ብሎ ወደ በለሷ ወደ ዛፏ ሄደ ይለናል ማለት ነው። ስለዚህ ወደዛ በሄደ ጊዜ ግን ወኢረከበ ፍሬ ዘእንበለ ቆጽር ባቲ ተቅጠል ብቻ በቀር በዛፏ ላይ ያገኝበት የለም ይላል። ስለዚህ በዚህ ሰዓት ታዲያ ያገኘባት ስለሌለ ወረገማ ለበለስ ነው፣ በለሷን ረገማት። ስለዚህ የሰኞ ስያሜ ምን ተብሎ ይጠራል ማለት ነው? እሁድ ሆሳዕና ተብሎ ይጠራል። ሰኞ ደግሞ እርግመተ በለስ ተብላ ትጠራለች። በለስ የተረገመችበት በለስን የረገመባት ቀን ተብላ ትጠራለች። የሰኞ ስያሜዋ አይ ነው። ለምንድነው ምክንያት ሲባል ግን ርቦት ሄዶ ፍሬ ስላላገኘባት በለሷን ስለረገማት ስያሜዋ ምን ብሎ ተቀመጠ ማለት ነው? በለስን የረገመባት ቀን ሆነ። በለስን የረገመባት ቀን መቼ ነው ማለት ነው? ሆሳዕና በዋለ በማግስቱ መቼ ማለት ነው? በሰኞ በለስን የረገመባት ቀን ነው። በዚህም ሰዓት በለሷ ተረገመች። ከተረገመች ወዲያውኑ ወየብሰት በጊዜሃ ወዲያውኑ ደረቋ ብላ ደረቀች። ወዲያውኑ ፈልሳ ምናለች ማለት ነው? ወደቀች ይላታል። ስለዚህ ይሄ በለስን የረገመበት ልዩ ቀን ነው። ደቀ መዛሙርቱም ይህን አይተው እንዳውም ወርእዮሙ አርዳኢሁ አንከሩ። ደቀ መዛሙርቱም እንዴት በረገማት ሰዓት በረገማት ዕለት ወዲያውኑ እንዴት ደረቀች አደነቁ ይለናል። እና ይቺ ስያሜዋ ርግመተ በለስ ተብሎ ይጠራል ማለት ነው። መልካም እንግዲህ ጌታ ከሆሳዕና ማታ እንደሄደ ብሎም ሲመለስ እንደተራበ ሊበላ ወደ እሷ ሲሄድ ፍሬ እንዳልተገኘባት እና እንደረገማት በዛውም ስያሜ ርግመተ በለስ ተብሎ እንደተሰየመ እየነገሩን ነው። እና
ስለዚህ ይህንን ራሱ ቤተክርስቲያን ርግበተ በለስ ብላ ከሕማማት ሳምንት ውስጥ ማስገባቷ የጌታ አንዱ መከራ ብለን የምናስበው የማይራበው መራቡ ነው ማለት ነው። የማይራቡ ስለተራበ ለእኛ ሲል ያንን ሕማማት ውስጥ አስገብታ አንደኛው መከራው ለእኛ ሲል የማይራበው ለምሳሌ እሱ የተራበው የማይራብ ነው አይደለም። ክርስቶስ ተራበ ስንል ራሱ ግን ምንድን ነው? ክርስቶስ ብለን የምንጠራው ከሁለት ባህሪ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው። ስለዚህ ሁለት ባህሪ ሁለት አካል አንድ አካል ከሁለት ባህሪ ሁለት አንድ ባህሪ ብለን ስንናገር ምን ማለት ነው? ስጋ የለበሰ አምላክ ነው፣ ሰው የሆነ አምላክ ነው። ክርስቶስ ብለን የምንጠራው ሰው የሆነ አምላክ ነው፣ ሰው የሆነ ቃል ነው፣ የገዘፈ ቃልን ነው የምንናገረው። የገዘፈ ቃል ማለት ስግው ቃልን ነው ማለት ነው። ስግው ቃል ወይም ሰው የሆነ አምላክ ነው ክርስቶስ ብለን የምንጠራው። ይህ ማለት ማለታችን ክርስቶስ የምንለው ስጋ የለበሰ በስጋ የሚታይ የተገለጸ አምላክ ነው። በስጋ የተገለጸ አምላክ ነው። ስለዚህ በስጋ የተገለጸ አምላክ እንደመሆኑ መጠን ለአጠይቆተ ትስብእት ፍጹም ሰው መሆኑን የተረዳን ወይም ያስረዳን ደግሞ በመራቡ ነው። መራቡ ፍጹም ሰውነቱን ያሳያል። በፍጹም ሰውነቱ በፈቃዱ ምን አለ እንላለን ማለት ነው? ተራበ። የማይራብ መለኮት በሚራብ ስጋ ምን ሆነ ማለት ነው? ተራበ። ተራበ ተብሎ ተነገረ። ተራበ ተብሎ የተነገረው ርህበ ያልነው ቃል ነው፣ ባለቤቷም ቃል ነው። ስጋ መራብ ገንዘቡ ነው። ስጋ መራብ ገንዘቡ በሆነ ስጋ መራብ ገንዘቡ ያልሆነ መለኮት ምን አለ ማለት ነው? ተራበ ተብሎ ተነገረ። ስለዚህ መለኮት በስጋ ምን አለ ማለት ነው? ተራበ። ስለማን ብለን ስንናገር ስለኛ ነው ማለት ነው። ስለኛ ተራበ። ተራበ። ይሁን እንግዲህ ታዲያ ይህንን ተራበ ብለን ስንናገር እዚህ ሆነ ለአጠይቆተ ትስብእት ፍጹም ሰው መሆኑን ለመግለጽ ተራበ አለ። ስለዚህ መራብ ብቻ አይደለም። የተራበ ስጋ ደግሞ ምን ይፈልጋል? መብላት ይፈልጋል። መብላትም ሽቶ ሄደ ብለን እንናገራለን። ስለዚህ አየ በቃ ባገኘው ብሎ ሄደ ነው ማለት። አሁን ባገኘው ብሎ ሄደ የምንለው በራሱ መልሶ ፍጹም ሰውነትን የሚያሳይ ነው። ሳይሄድ ያ ዕፀ በለሷ ፍሬ እንደሌለባት ማወቅ ይችላል፣ ወይም ደግሞ ያውቃል። አሁንም ለአጠይቆተ ትስብእት ነው። ምክንያቱም ከመያሃብ መካን ለጥንተ ትስብእቱ ነው። በሰውነቱ ገንዘብ አላዋቂ ስጋን እንደተዋሃደ አላዋቂ ስጋን ገንዘብ እንዳደረገ ለኛ ግልጽ ለማስረዳት ሄደ እንጂ ከመሄዱ አስቀድሞ እሱ ግን ምንድነው ማለት ነው? ሁሉን አዋቂ ነው። ያውቃል። ክርስቶስ ያውቃል። ሐሳብንም ያውቅ ሐሳብንም ከመታሰቡ በፊት የሚያውቅ ሆነ ሳለ ፍሬ ያገኛለሁ ብሎ ወደ እርሷ ምን አለ ይለናል? ሄደ ይለናል ማለት ሄደ እና ተራባልን ይበላም ዘንድ ፈል የተራበ ስጋ መብላት እንደሚያሻው ሽቶ ደግሞ መብላት ሄደ። ሄዶም ደግሞ ዝም አለ ፈለገባት፣ ግን ፍሬ አላገኘባትም ብሎ ያስቀምጠልናልና ስለዚህ ተራበ ብለን ስንናገር ጥንቱ ለአጠይቆተ ትስብእት ፍጹም ሰው መሆኑን ሊያስረዳን ፍጹም ሰው ሆኖ ወኛ እንደመጣ የኛ ወገን እንደሆነ የኛ ዘመድ እንደሆነ በሰውነቱ የኛ ዘመድ እንደሆነ ወበከመ ርህበ አይደለም ይለው ከማው አዝገበ ርህባን ወበከመ ርህበ ማለት እንዲህ እንደተራበ ነው። ተራበ አይደል? እንደተራበ በሰውነቱ እንደተራበ በአምላካዊ ግብሩ ደግሞ ርህባንን ምን ይላል? 2 ዓሣ 5 እንጀራ እያበረከተ ደግሞ አጥግቧል። ስለዚህ ክርስቶስ ማለት ርሁብ ዘኢይርህብ ነው ማለት ርሁብ ዘኢይርህብ ነው ማለት ዘይትገሰስ ነው ዘኢይትገሰስ ነው። የሚዳሰስ ነው በስጋው የማይዳሰስ ነው በመለኮት የሚራብ ነው በስጋው የማይራብ ነው በመለኮት እና ይህንን ሁሉ ለማስረዳት ክርስቶስ ይህን አድርጓል። ስለዚህ ተራበ ስንል ምን ማለት ነው ካልን ፍጹም ሰውነቱን ለአስረዳ ማለት ነው። ፍጹም ሰውነቱን ነገረን ገለጸልን ማለት ነው እና ያንን ማድረግ ያደርገዋል። መልካም የተራበው ተራበ ብለን የምንጠራው እሱ የማይራብ ነው እንዳሉኝ ሁሉ ያም ደግሞ ወደ በለሷ ሲሄድ እያሉኝ የነበረው እዚሁ ላይ ሁሉን የሚያውቅ ነው። በለሷ ፍሬ እንደሌለባት ያውቃል። በለሷም ፍሬ እንደማይገኝባት ያውቃል። በለሷ እንደሌለባት አውቆ ሁሉን ማወቅ የባህሪ የሆነ እርሱ ደግሞ በለበሰው ስጋ ወደ በለስ ሄደ። ሄዶም ያች በለስ ፍሬ የላትምና ረገማት እና የሄደው ጌታ ለመርገም ነው። በለስ ምንድነው ጉዳዩ? እዚህ ላይ በለስን ረገማት ማለት ምንድነው? ልንረዳ የምንችለው ልንገነዘብ የምንችለው አሁን በለስ መረገሟ ዛፍ ናት፣ ፍሬ ናት፣ አትክልት ናት። የበለስ መረገሙ ምንድነው? ለእኛ አሁን ትርጉሙ ሚስጥሩ ምንድነው? በጣም ጥሩ ዋና መሰረታዊ ጉዳይ ያለ አሁን በለስ ማለት እንደማንኛውም ዛፍ ናት።
ፍሬ እንደሌለባትም ከመሄዱ በፊት ያውቃል። ስለዚህ በለሷ ላይ ሄደ፣ ምን አደረገ ማለት ነው? ፍሬ የፈለገባት አላገኘባትም ነው። በቃ ይህንን የሚሰማ ሰው ሁሉ ሊረዳ የሚገባው እውነተኛው ነገር ምንድን ነው? በለስ የተባለ አሁን በአንጻረ በለስ ረገማ ለኃጢአት ነው የሚለው ወንጌልም መጽሐፍ ሲያስቀምጠው ምንድን ነው? በአንጻረ በለስ ረገማ ለኃጢአት። አሁን በለሷ ለምልማ አምራ ተውባ ነበር። አቤት እዚች በለስ ላይ ፍሬ ያገኛለሁ ከረሃቤ ምን እላለሁ ነው እጠግባለሁ ነበር ሐሳቡ ነው። ታዲያ በዛ ላይ ምን ተርጉሞታል? በለስ ዘይቤ ቤተ እስራኤል ምን ትሎ ያስቀምጥ። በለስ ያላት ቤተ እስራኤል ናት። በለስ ያላት ቤተ እስራኤል ናት። ስለዚህ ወደ ቤተ እስራኤል መጣ። ተስፋ ተነግሮላታል፣ ምሳሌ ተነግሮላታል። ሕግ አበው በቀከሙ ለሙሴ የተሰጠው ሕግ በሙሉ ጠብቃ የምትኖር ናት። ሲመጣባት ግን ፍሬ አላገኘባትም ማለት ሰው ሆኖ መጣ። ሰው ናፍቆት፣ ሰው ርቦት፣ ሰው ሆኖ መጣ። ከቤተ እስራኤል ነው ሰው የሆነ ትንቢት ሰው እንደሚሆን ትንቢት ያናገሩን ከቤተ እስራኤል ነው። ነቢያት ከቤተ እስራኤል ናቸው። ትንቢትን የተናገሩትም ለቤተ እስራኤል ነው። አምላክ ይመጣል የተባለ ከቤተ እስራኤል ነው። ስለዚህ ከቤተ እስራኤል እሱ ደግሞ መጣና ከሌዊና ከይሁዳና ከሌዊ ወገን ተወለደ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ። ወልደ ዳዊት ነው። ወልደ ዳዊት ያለውም ቅሉ ዳዊት ከይሁዳ ነገድ ነው። ስለዚህ ተወለደ ነው፣ ከነሱ ተወለደ። ተወልዶ ሲመጣም ታዲያ ምን አለ? ምን አላለባቸው? ምንድነው የሚለው በዮሐንስ ውስጥ እዚያሁ መጻ ወእሊአሁ ሰይተወክፉ እይት ነው ወለለሰ ተወክፉ ወሃቦም ስልጣን ወልደ እግዚአብሔር ይኩን ለለ አምልኮስ ወደ ገዛ ወገኖች መጣ አለ። የገዛ ወገኖቹ ግን አልተቀበሉትም። ክርስቶስን አልተቀበሉትም። ለተቀበሉት ግን ይላል ለተቀበሉት ግን አለና ምንድነው ያለ? የእግዚአብሔር ለተቀበሉትና በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ስልጣን ሰጣቸው አለ የሚለው። ስለዚህ አልተቀበሉትም አለ። ሲመጣ ከነሱ ሰው ሆኖ ሲመጣ ግን ምንድነው ያላቸው? ትንቢተ ነቢያትን የተነገረላቸውን ተስፋ ምን አላሉ ማለት ነው? ፍጻሜ የሆነ ክርስቶስን አልተቀበሉት። ስላልተቀበሉት ነው አሁን ረገማት ወይም ፍሬ አላገኝባትም ስንል ምን ማለት ነው? አልተቀበሉትም። እስራኤል አልተቀበሉትም። የሚገርመው ይህንን እዛው በዚህ ወንጌል ምዕራፍ ላይ እኮ ያስቀምጣል። ይህንን አለፍ ብለን ምን እንላለን? ወሃሎ አሃዱ ብእሲ በወቱ ክሌቱ ደቂቅ፣ አንድ ሰው ሁለት ልጆች ነበሩት ይላል። ስለዚህ አንዱን ምን አለ? ሄድና ወደ ወይን ቦታችን እየኮተኮትክ እያረምክ ዋል ብሎ ያዘዋል ይላል። ከዛ ያን ምን ይለዋል? እሺ ሄዳለሁ አለና ምን አለ? ቀረ ይለናል። ሁለተኛውን ደግሞ ልጁን ምን አለ? እሱንም ምን አለ? ሄድና እየኮተኮትክ ዋል ወደ ወይን ቦታችን ሂድ ይላል። አሁን ያ ልጁ ደግሞ ምን አለ? አልሄድም አለ። ግን ምን አለ ይለናል? ሄደ ይላል። ልክ ይህን እቺ ምሳሌዎች በነገራችን አንድ ነው። በዚህ ምዕራፍ ውስጥ የተጠቀሱ ምሳሌዎች ሁሉ ስናያቸው ወደ ውስጥ ገብተን አንድ ነው፣ ምንም ልዩነት የላቸው። ታዲያ ሄድና ምንድነው የሚለው? እሄዳለሁ ብሎ ያልሄደው የቤተ አይሁድ ምሳሌ ነው። የጸሐፍት የፈሪሳውያን ማለት ነው። ምን ማለት ነው? እሄዳለሁ ማለቱ በኦሪት አምኖ መኖሩን ያሳይ፣ ለኦሪት ሕግ ቀናኢያንን ማለት ነው ያሳይ፣ እግዚአብሔርን የምናመልክ የአብርሃም ልጆች ነን ማለታቸውን ያሳይ። አልሄድም ማለቱ ግን ወንጌልን አልተቀበሉም። ጸሐፍት ፈሪሳውያን በኦሪት የሚያምኑ ግን ወንጌልን ያልተቀበሉ ሰዎች ስለሆኑ እሻለ አልሄድም አላለ፣ ሳይሄድ ቀረ። ስለዚህ ሳይሄድ ቀረ ማለት ነው ወንጌልን አልተቀበሉ፣ ፍሬ አጣባቸው ማለት ነው። ወንጌልን አልተቀበሉም። ተስፋ ተነገረላቸው፣ ለምልመው ነው። ለምን የአብርሃም ተስፈኛ የአብርሃም ልጆች ነን፣ የይስሐቅ ልጆች ነን፣ የያዕቆብ ልጆች ነን ማለታቸው ይሄ የቀደመ የአባቶችን ተስፋ የነቢያትን ትንቢት በሙሉ መተቀበላቸው ለምልመው መታየታቸው ማለት ነው። በኋላ ግን ፍሬ አጣባት ማለት ግን ምን ማለት ነው? ወንጌል የተስፋውን ፍጻሜ፣ የህልሙን ፍጻሜ፣ የራእዩን ፍጻሜ፣ ያ የምሳሌውን ደግሞ ፍጻሜ ምን አለ ማለት ነው? ክርስቶስን ወይ ወንጌልን አልተቀበሉም። እሻለና ሳይሄድ ቀረ፣ አልተቀበሉም። ያን ሁለተኛው ልጅ ግን አልሄድም አላለ። በኋላ ግን ምን አለ? አሳቴን በድያዋለሁ፣ እምቢ አልሄድም ማለት አልነበረብኝም ብሎ ሄደ አለ። ይህ ማለት ነው ህዝብ አሕዛብ ናቸው እነዚህ። ምን ማለት ነው? በኦሪት አላመኑም ነበር ፊት ነው። አልሄድም አለ ማለት ኦሪትን አልተቀበሉም፣ በአብርሃም ተስፋም አልኖሩም፣ ተስፋም አልተነገረላቸው፣ ትንቢትም አልተነገረላቸው። በኋላ ግን ክርስቶስ ሲመጣ ምን አሉ ማለት ነው? ቀጥታ ወንጌልን አምነው መምጣታቸውን የሚያሳይ ነው። ስለዚህ ቀጥታ ይሄ ታዲያ የሚያሳየን ምሳሌው ከዚህኛው ጋር አብሮ ነው። ታዲያ በለሷን ረገማት ማለት ነው ካልን አንደኛው ይህንን ያደርጋል፣ ቤተ እስራኤል ናቸው ነው በጥቅሉ። ስለዚህ አልቀበልም ብለው ፍሬ የሌለባቸው ክርስቶስን ምን ብለውታል ማለት ነው? እዛው ቆጠቅሶታል። በነገራችን ላይ እዛው ገልጾታል። እንደውም አንድ የወይን ቦታ ነበረው አይደለም የሚለው። ከዛም በኋላ ምን አደረገ? ቅጥር ቀጠረለት፣ ሰራተኞችም ቀጠረለት። ምን አለት ነው? ከብዙ ጊዜ በኋላ ግን ወይን ያመጡ ዘንድ ምኖቹን ላከ ነው የሚለው፣ አገልጋዮቹን ላከ አይደለም የሚለው።
አገልጋዮችን ላከ። የወገሩት አለ፣ የገደሉት አለ፣ ያሳደዱት አለ፣ ምን ያሉት አለ። እንዲህ እያደረጉ መልእክተኞች ፍሬ ሊወስዱ እኮ ነው። ፍሬ ሊወስዱ በየ3 ዓመቱ የሚመጡትን እየገደሉ እየሰደዱ እየገፉ ሰደዷቸው ይላል። መጨረሻ ላይ ግን ልጁን ያፍሩት እንደሆነ ብሎ ልጁን ላከ ነው። ልጁንም ይሄ ነው ወራሹ አሉና ይዘው ወስደው ከአገሩ ከቅጥሩ ውጭ አድርገው ምን አሉት ይላል፣ ደብድበው ገደሉት። ከዛ እንዲህ አለና ምሳሌ ሰጣቸው ክርስቶስ። ከዛም በኋላ ምን አለ ለነዚህ ለሰሚዎቹ፣ ስለዚህ የዚህ የባለ ወይኑ ባለቤት በመጣ ጊዜ በእነዚህ ሰዎች ላይ ምን ያደርግባቸው ይመስላችኋል ብሎ ጠየቃቸዋል። አንደኛ ራሳቸውን ይገድላቸዋል አለ መልስ ሲመልሱ። መጨረሻ ግን ወይኑን ለማን ይሰጣል? ወይኑን ለማን ይሰጣል ብለው ነው የመለሱት? ለሌሎች ይሰጣል፣ ለሚታዘዙት ለሌሎች ይሰጣል ብለው መለሱለት ይላል። እዩት እንግዲህ ታዲያ ይሄ እየተናገረ ያለው ምንድነው? አሁን አህዛብ ነቢያትን ላካለ የገደሏቸዋል፣ ያሳደዷቸዋል፣ ያሰሯቸዋል አበይት ነቢያትን። በኋላም ከነሱ የሚበዙ ላካለ ደቂቅ ነቢያትን ላካ ነው። መጨረሻ ላይ ግን በፍጻሜ ማንን ላካ ነው? ክርስቶስ። ያች ናት፣ ያች በለሷ ነው፣ እስራኤል ነው። ልጁን ላከ ነው። ከዛ ማለት መጨረሻ ላይ ግን ቤተሰብ ብትንትኗን ያወጣ ለማን ነው የተሰጠው? ምንድነው? መጽሐፍ ለምኩራብ ወተአውቆ ለቤተክርስቲያን አይደል የተባለ ዮሐንስ አፈወርቅ ሲናገር ምን ማለት ነው? ትንቢቱ ምሳሌው ለማን ተነገረናል? ለምኩራብ ተነገረ ነው። ትርጓሜው ግን ለማን ሰጠ ነው? ወተአውቆ ለቤተክርስቲያን ነው። ለቤተክርስቲያን ነው። ይሄ እንግዲህ አህዛብ ነሱ ጽጌ ይረዳል ወሶ ከሰተርፈ ባህላዊ ይሄ ነው። ታዲያ ምን ማለት ነው? ጽጌረዳ ክርስቶስን እነማን ነው ወሰዱት? ተቀበሉት ነው። አይሁድ አመኑበት፣ ተቀበሉ፣ ዳኑበት፣ የዘላለም ሕይወትን አገኙበት ነው። ፍሬ የሌላቸው የሆኑ አይሁድ ግን ምን ሆነው ቀሩ? ለምልመው ብቻ ፍሬ ምናቸው ቀረ? እሾሁ ግን በእነሱ ቀረ። እሾሁ ነው፣ እርግማን ነው ማለት ነው። ንጹሕ ደም ክርስቶስን ለሞት አሳልፈው የሰጡበት ያ በእነሱ ቀረ ተብሎና ረገማት ማለት ነው ከተስፋ ውጭ ሆነች ነው። በጥቅል ከተስፋ ውጭ ሆነች ማለት አበው ይተርጉማታል። ከተስፋ ውጭ ሆና መቅረቷን ምን አላት ማለት ነው? ረገማት ተብሎ ተነገረ። ሌላኛው ግን እንግዲህ ተረገመ ተብሎ የተነገረው ሌላኛው ትርጓሜ ኃጢአት ነው። ወደዚህ ዓለም ሲመጣ የአዳም በዕፀ በለሷ በመብላት ምክንያት የነበረው ኃጢአት መልቶ ሰፍቶ ለልጅ ልጅ ሁሉ ተርፍ አገኘው። መጣለ ምን አለ ታዲያ ጌታ መጣና ምን አደረገ? ኃጢአትን ሳይሳተፍ ግን ኃጢአትን ምን አላት ነው ያለ? አስወግዳት። እንግዲህ ሰፍተሽ መልተሽ አትኖሪ ማለትና አስወግዳት አለና እንደውም ምን አለ ጥቅሱን ዛሬ ሲጠቅሱ በአንጻረ በለስ ረገማ ምን አለ? ለኃጢአት ነው። በአዳም በኩል የመጣችን ኃጢአት ከስር መሰረቷን ነቃቅሎ እንደ ጣላት የሚያሳይ ነውና ኃጢአት የተባለች ምንድናት ማለት ነው? በለስ። ረገማት የተባለች ምንድነው ማለት ነው? በለስ። በአንጻረ በለስ የተረገመች ማናት? ኃጢአት አዳም ናት። ምልአተ ኃጢአት ናት። የአዳም ባህሪ ከመጎስቆል የተነሳ ይደረግ የነበረ ጣዖት አምልኮ፣ ይሰራ የነበረ ዝሙት፣ ይደረግ የነበረ መገዳደል ያን በሙሉ ነቃቅሎ መጣሉን በክርስቶስ ተነቃቅሎ መውደቁን የሚያሳይ ነው ማለት ነውና በጥቅሉ ግን ለእያንዳንዱ ሰው ሲታይ እያንዳንዳችን ላይ ክርስቶስ በሞት ይመጣል። ወደ ዕፀ በለሷ ፍሬ ሊበላ እንደሄደ ሁሉ ከዛም ፍሬ ባላገኘበት ሰዓት ነቃቅሎ እንደጣላ እንደረገማት ወደኛም በሞት ይመጣል። በሞት ሲመጣ ግን በፍሬ ምግባር መገኘት አለብን። ይሄ ማለት በልምላሜ ያገኛት ማለት በሃይማኖት ነው። ሃይማኖት እያለን ግን ያለ ምግባር መቆየት እንዳንችል ነው። የምንጾም ግን የማንመጸውት ሆነን እንዳያገኘን ነው። እዩት እንግዲህ ሃይማኖት ያለ ምግባር አይሆንም። ምግባር ቢለው ሁሉን የሚጨርስ ነው። ጸሎት ምናረግ ግን ተመስጦ የሌለን ምንጾም ግን ማንመጸውት ጾም ያለ መጽዋት አይሆንም። ፍቅር ደግሞ ፍቅር ግን እምነቱ የሌለን እንዳንሆን ማለት ነው። የሚያሳየን ነው። ይሄን እያንዳንዳችን ላይ ክርስቶስ ሲመጣ ምን ይፈልጋል? ፍሬ ይፈልጋል። ሊበላ መጥቶ ተርቦ ከዛ ምን እንዳይል ረገማት፣ ደረቀች፣ ተነቃቅላ ወደቀች እንዳለ የኛ ግን ደረቀ፣ ተነቃቅላ ወደቀ ማለት ከመንግስተ ሰማያት ተነቅሎ ወደ ገሃነመ እሳት ነው የሚወድቀው። የሚነቀለው ከመንግስተ ሰማያት ነው፣ የሚጣለው ወደ ገሃነመ እሳት ነው። የሚነቀለው ከክርስቶስ ግንድነት ነው የሚቆረጠው። የሚጣለው ወደ ገሃነመ እሳት ማለት ወደ ዲያብሎስ ባሪያው ነው መስጠትና በገሃነመ እሳት ለዘላለም መኖር ነውና ይህ እንዳይሆን ሁላችን የምንማርበትም ጭምር ነውና ስለዚህ ረገማት ማለት ቅሉ ኃጢአትን ነቃቅሎ ጣላለ ማለት በአንጻረ በለስ ኃጢአት አዳምን ከአዳምና ከልጆቹ ማራቁን የሚገልጽልን ነው ማለት ነው። መልካም፣ በጣም ጥሩ ነው። የምንረዳው መረዳት ያለብን ይህ እንደሆነ መልካም ነግረውናል። ቃልዎት ያሰማልን። መልካም ዕለተ ሰኞን የምናሳልፍበት የምንረዳውም የሰውን ልጅ በኃጢአት ይኖር ነበርና ያንን ኃጢአት መሻሩን
መጥፋቱን የምናስብበት የክርስቶስ ወደ ዕፀ በለስ መሄድ የእኛን ኃጢአት ሊደመስስ ሰው ሆኖ መገለጹ መምጣቱን የምንረዳበት እንደሆነ ነግረውናል። ታዲያ ቀጥሎ ያለው ሳምንት ደግሞ ማለት ዕለት ማክሰኞ ነው እና ከማክሰኞስ ምንድን ነው ስያሜው? ምንድን ነው የምንረዳው? ማክሰኞ ምንድን ነው? እሁድ ወደ ቤተ መቅደስ ሄደ። ከዛ ይህንን ምስጋናውን ካዩ በኋላ ወደ ቤታንያ ወጥቶ አደረ። ከቤታንያ ሲወርድ ዕፀ በለስን አየ፣ ረገማት። ከዛም በኋላ ወዲያውኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔ ሰኞ ዕፀ በለስን መርገም ብቻ ሳይሆን ወደ ቤተ መቅደሱ ገብቶ አንጽሖተ ቤተ መቅደስን አድርጓል። በቤተ መቅደሱ ይሸጡ ይለውጡ የነበሩትን በሙሉ በጅራፍ እያደረገ እያንዳንዳቸው ምን ብሏል ማለት ነው? አንጽሖተ ቤተ መቅደስን አድርጓል። በዚህ ሰዓት ታዲያ አንደኛ ሕሙማንን ፈውሷል፣ አንካሶችን ፈውሷል፣ ብዙ ሕሙማንን ፈውሷል፣ ትምህርት አስተምሯል፣ ቤተ መቅደሱን አንጽቷል። ስለዚህ ከዚህ የተነሳ አንደኛ ቤተ መቅደሱን ሲያነጻ ደግሞ ጸሐፍት ፈሪሳውያን የሚባሉት ስለሆኑ ዋና የገበያተኞች እንትን የነበሩ እነዛን ሁሉ ስለነበር አውጥቶ የሰደደ። በነገው ማክሰኞ ግን ሁላቸውም ተሰብስበው ጥያቄ ይዘው መጥተዋል። ዕለተ ተስዕሎ ወይም የጥያቄ ቀን ይባላል። ቤተ መቅደሱ ላይ ስታደርግ የነበር በማየት ምን ትገበር ዘንተ ቤተ መቅደሱ ላይ ስታደርግ የነበር ቤት ለማንጻት እርግብ ሻጮችንም ወርቅ ሻጮችንም እያንዳንዳቸውን በየደረጃው በየማረጉ ተገለባበት ዘንድ አውተን ተሰድ ቤተ መቅደስ ታነጻ ዘንድ ይህንን ያደረግከው በማን ስልጣን ነው? ማን በሰጠ ስልጣን ነው? ብለው ጥያቄ የጠየቁበት ዕለተ ተስዕሎ ወይም የጥያቄ ቀን ይባላል። ማክሰኞ የጥያቄ ቀን ተብሎ ይታወቃል ማለት ነው። ጌታን የሚጠይቁት ዘንድ በአንድነት በህብረት መግደል፣ መያዝ፣ እሱን ማሰቃየት ይፈልጉ ነበርና አይሁድ ይህንን ለማድረግ ጥያቄ በአንድነት ፈጥረው የመጡበት ዕለት ነው ማለት ነው። የጥያቄ ቀን ይባላል። ታዲያ በመጽሐፍ ቅዱስ ጥያቄዎች ከጠየቁት መካከል ጌታ ምን ጠይቀውታል? አይሁድ በአንድነት ቀርበው ፊት ለፊት ጠይቀውት ያውቃሉ? እንግዲህ በጌታ ዘንድ የተጠየቀ ብዙ ጥያቄ አለ። ሐዋርያትም ጠይቀዋል። ለምሳሌ ማእዜ ከውን ዝንቱ፣ ይህ መቼ ይሆናል? ምንቱ እቱ ትምህርቱ ለምጽአትከ እያሉ የማቴዎስ ወንጌል 24 ላይ እንደምናገኘው ደቀ መዛሙርት ጠይቀዋል። የዮሐንስ ወንጌል ምዕራፍ 3 ላይ እንደምናገኘው ኒቆዲሞስም ክርስቶስን ጠይቋል ስለ ጥምቀት። ብዙ የተጠየቁ ጥያቄዎች አሉ። እንግዲህ ይሄ ብቻ አይደለም። ሌላም ደግሞ እዚሁ ላይ ቀጥሎ የሚጠይቁት ጥያቄ አለ። ምንድነው እሱ? በሙሴ ሕግ አንዲትን ሴት አንድ ወንድ አግብታ ተቆየ፣ ያ ከሞተ ወንድሙ ያገባል፣ እስከ 7 ይቀጥላል። ይህም ታዲያ በበኋላ ደግሞ አንተ ትንሣኤ ሙታን አለ፣ ሰዱቃዊ ነው የጠየቁት ማለት ነው። ይህ ደግሞ አንተ ትንሣኤ ሙታን አለ እያልክ ነው። ታዲያ በኋላ ሲነሱ እቺ ሴት ለማን ነው የምትሆነው? ከ7ቱ ለመጀመሪያው፣ ለሁለተኛው፣ ለሶስተኛው እስከ 7 ባሉት ወንዶች ውስጥ ለየትኛው ነው የምትሆነው የሚል ጥያቄ አንስተዋል። የጥያቄ አይነቱ ብዙ ነው። ታዲያ እዚህ ላይ የነበረው ጥያቄ ግን ቤተ መቅደሱ ላይ የነበረውን ምክንያት አድርገው ቤተ መቅደሱ ላይ ያደረገውን የጌታን ስራ ድንቅ ስራውና ኃይሉን ስለገለጸ የኃይሉን መሰረት አድርገው አንስተዋል ማለት ነው። ጥያቄዎች እዚህ ላይ የነበረው የተነሳው ጥያቄ ታዲያ ይህን ስልጣን የሰጠ ማን ነው ብለው ጠይቀውታል። ጌታም ጥያቄውን በጥያቄ የመለሰበት ማለት ነው። ምን ሚል እኔ ይህንን ጥያቄያችሁን የእናንተን እመልሰው ዘንድ እናንተም ደግሞ እኔ ጠይቃቸዋለሁ ትመልሳላችሁ ብሏቸዋል። ያም ደግሞ ምን ላይ ጠይቃቸው እማይቴ ጥምቀቱ ለዮሐንስ የዮሐንስ ጥምቀቱ ከየት ነበረች ብሎ ጠይቋቸዋል። እነሱም ይህንን ጥያቄ ይዘው ተሰብስበው ወደዚያ ሄደው ተመካክረዋል። ሲመካከሩ ከሰማይ ናት ካልን ለምን አላመናችሁባትም ይለን ነው። ከሰው ዘንድ ናት ካልን ደግሞ እንደ ነብይ ያዩታልና ምን ይለን ነው። ህዝቡ ምን ይለናል? ይወግሮ ይግልናል ብለው መጡና አናውቅም ብለው ተስማምተው አናውቅም ብለውታል። እሱም አላውቅ እኔም እናንተ ይሄን ካልነገራችሁ እኔም ከየት በምን ስልጣን ይሄን እንደማደርግ አልነግራችሁም ብለው እሱ ግን አላውቅም አለ። እነሱ አናውቅም ነው ያሉት። ጌታ ግን አላውቅም አይደለም ያለው። እኔም ይሄንን በምን ስልጣን እንዳደርገው አልነግራችሁም ያለ። አልነግራችሁ ማላቸው እንጂ አላውቅም ግን አላለም። ጥቅሉ ግን የጥያቄው መንፈስ ይህንን ይመስላል። አቅርበውለት የነበረው ጥያቄ በቤተ መቅደሱ በአንጾ ቤተ መቅደሱ ጊዜ ካወጣ በኋላ ይዘውለት የቀረቡት ጥያቄ ነበር ማለት ነው። ታዲያ በሰሙነ ሕማማት ማክሰኞ ላይ ስናስብ ይሄንን ምንድነው ልናስብ ዕለተ ተስዕሎ ተብሎ ይቀመጥ ዘንድ ትርጉም ወይም ደግሞ ሚስጥሩ ምንድነው? ታዲያ በማክሰኞ ላይ አንድ ሰው ተቀምጦ ምንድነው ማሰብ ያለበት? በዚህ ሰዓት ላይ የምናስበው ምንድነው? የመጀመሪያው አሁን ቀጥታ ክርስቶስ እንደሚያስረዳ ነው። ይሄ ጥያቄ ብቻ አይደለም። ጥያቄው አሁን የአይሁድ ጥያቄ ብቻ አይደለም፣ የክርስቶስን ጥያቄ አይሁድም ጠይቀዋል፣ ክርስቶስን ጠይቀዋል።
ጥያቄውን ዕለተ ተስዕሎ ስንል ዕለተ ተስዕሎተ አይሁድ ዕለተ ተስዕሎተ ክርስቶስ ጭምር ምን ማለት ነው? የአይሁድ ክርስቶስን የጠየቁትና ክርስቶስ ደግሞ ማንን የጠየቀበት ጭምር ነው። እነዚህ ዛት ፈሪሳውያን የምንላቸውን የጠየቀበት ጭምር ነው እንጂ የአይሁድ ጥያቄ ብቻ አልነበረም። ታዲያ ይህንን ምንድነው ከዚህ የምንረዳው ሲባል አንደኛ እዚህ ላይ የምናየው የጥያቄ አይነቶችን የምንረዳበት ነው። የጥያቄ በቤተክርስቲያን ላይ ሊመጡ የሚችሉ የጥያቄ አይነቶች ብዛት ነው የምናየው። ምክንያቱም አሁን እዚህ ላይ ያለውን የአይሁድን ጥያቄ ብቻ የምናየው በመጽሐፍ ቅዱስ በሙሉ የተጠየቁትን ጥያቄ ሰብሰብ አድርገን እዚህ ላይ ልናያቸው ይገባል። ምክንያቱም ጌታውን አመላለስን አይተህ ከሆነ ጥያቄውን በምንድን ነበር የመለሰው? በጥያቄ ነው የመለሰው። ለምንድን ነው ጥያቄ በጥያቄ ሊረዱ አይደለም ወይ የመጡ ብለን ካየን አይ በትዕቢት ነው የመጡት። ጥያቄያቸው የነበረው በትዕቢት በኩራትና በመታጀር ስለነበረ ምን አደረገ እሱ ደግሞ ማለት ነው ጥያቄውን በምን መለሰው? በጥያቄ መልሶ አልመለሰላቸው። እነሱ ስላልመለሱ እሱም አልነግራችሁም ብላቸው ሄዱ። ሳይመለስላቸው ሄዱ። ለምን? በኩራት ስለነበረ። ለምሳሌ ደቀ መዛሙርቱ መቼ ነው የመምጣትና ያለ መጨረሻ ምልክቱ ምንድን ነው? መቼ ይሆናል ነው ምልክቱ ምንድን ነው? አንድ መቼ ነው የሚለውን ጌታችን ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 24 ላይ እዛው መልሶላቸው ምልክቱ ምንድን ነው የሚለውን ብዙዎች በስሜ ይመጣሉ አለና ይህ ምልክቱ ማለት ነው። ብዙዎች በስሜ መምጣታቸው ምልክት ነው። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ የሚል ሶስት አይነት ምልክቶች ነው የነገራቸው። አንደኛ ተፈጥሯዊ፣ ሁለተኛ ፖለቲካዊ አይደል የነበረ ምልክቱ ማለት ነው። አሁን ሌላኛው ሃይማኖታዊ፣ ፖለቲካዊና ተፈጥሯዊ ምልክቶች ነው የነገራቸው። ሃይማኖታዊ ስንል ብዙዎች በስሜ ይመጣሉ ነው፣ ያስቷቸዋል ነው። ብዙዎች ይመጡና ያስቷቸዋል። ፖለቲካዊ ስንል ደግሞ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ አይደል ያለ ወንድም በወንድ ላይ ይነሳል የሚል ፖለቲካዊ ምልክት ነግሯል። ሶስተኛው ተፈጥሯዊ ነው። ተፈጥሯዊ ደግሞ ረሃብ ይሆናል፣ የምድር መናወጥ ይሆናል እያለ ተፈጥሯዊ ምልክቶችን ነገራል። ምልክቱ ምንድነው ሲሉት የመምጣት ምልክቱ ምንድነው ሲሉት ጊዜ ሲቀርብ አለና ሃይማኖታዊ ምልክቶችን፣ ፖለቲካዊ ምልክቶችና ተፈጥሯዊ ምልክቶችን ነገራል። መቼ ነው የሚሆነው ለሚሉት ደግሞ አልቦ ዘያእምር ለዘክዛል መልስ ሰጥቷቸዋል ነው የፈለኩት። አሁን ምንድነው እዚህ ላይ መልስ በትህትናና ለማወቅ ለመዳን ከመፈለግ በትህትናና ራሳቸውን ዝቅ አድርገው ስለነበረ የጠየቁት ለዛ በትህትና ለመጣው ጥያቄ ቀጥታ ለመዳን እንዲችሉ ጌታ ምን ብሏቸዋል? የሚገባቸውን ምላሽ ሰጥቷቸዋል ማለት ነው። የሚገባቸውን ምላሽ ሰጥቷቸዋል። ቦታው የት ነው እንደሚሆንም ጠይቀውታል። የት እንደሚሆን የሉቃስ ወንጌል ላይ ጠይቀውታል። በአይቲ ይከውን ዝንቱ በየት ይሆናል ብሎ በሉቃስ ወንጌል ይጠይቃሉ። እሱም ደግሞ ትንቢተ ዘካርያስ ላይ የተቀመጠ ያስቀምጣል። በደብረ ዘይት ጌታ እንደሚቆም የደብረ ዘይት ተራራ ከሁለት እንደሚሰነጠቅ እዛ ላይ ተቀምጦ እናገኛለን። እዚሁ ላይ ግን የመጣው ምንድነው? ኒቆዲሞስንም ስናይ ያለማወቅ ጥያቄ ላይ ነበር። የኒቆዲሞስ ደግሞ ያለማወቅ እዚህ ላይ ለመዳን የመፈለግ ነበር። የኒቆዲሞስ ደግሞ ያለማወቅ ጥያቄ ነበር። እንዴት ሰው እንደገና ወደ እናቱ ማህፀን ሊገባ ይችላል? እኔ አሁን ትልቅ ሰው ነኝ፣ ከዚህ በኋላ ህፃን እንዴት ነው ወደ እናቴ ማህፀን እንደገና የምወለደው እያለ ሁለተኛ ያልተወለደ የእግዚአብሔር መንግስት አይን ሊወርስ አይችልም እያለ ሲነግረው ኒቆዲሞስን ደግሞ ካለማወቅ ጠይቋል ብሏል። ጌታ ግን አለማወቅን ምን ወለታል? በእውቀት ምን ወለታል? ሞልቶለታል። የዓለማወቅ ጉድለቱን በእውቀት ሞልቶለታል። ታዲያ ይሄን ዘተወልደ ስጋ ስጋ ውእቱ ወዘተወልደ መንፈስ ውእቱ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ነፋስ ሲነፍስ ታያለህ፣ ትሰማለህ፣ ከየት እንደመጣ ወዴት እንደሚሄድ አታውቅም። የመንፈስ ቅዱስ ጸጋም እንዲሁ ነው፣ ስራ ሲያሰራ ታውቃላችሁ እንጂ እንዴትና መቼ እንዳደረባችሁ አታውቁም እያለ መንፈሳዊ ልጅነትን ለኒቆዲሞስ አስረድቶታል። ታዲያ እዚህ ላይ ዋና የምንረዳው ጉዳይ ቤተክርስቲያን ላይ የሚመጡ የጥያቄዎችን ብዛት ነው። የጥያቄዎች ወደ ቤተክርስቲያን የሚንጸባረቁ እናስባለን። ቤተክርስቲያን ላይ የሚመጡ ስለዚህ አሁንም ቤተክርስቲያን ላይ ብዙዎች ምን አሉ ማለት ነው? ብዙ ጥያቄዎች አሉ። እኩሎቹ ጥያቄዎች መዳን የሚፈልጉ ሰዎች የሚጠይቁት የየዋሃን ጥያቄ ነው። እኩሎቹ ጥያቄዎች ካለማወቅ የመጡ በእውቀት ሊመለስላቸው የሚችሉ የዓለማወቅ ጥያቄዎች አሉ። እዚህ ላይ ያለ ደግሞ የትዕቢተኞች ጥያቄ፣ የንቀት፣ የኩራትና የመጣት ጥያቄዎች ደግሞ እንዳሉ እንረዳለን። ስለዚህ ከዚህኛው የምንረዳው ጥያቄ ምንድነው? የኩራት፣ የትዕቢት፣ የመታጀር መልስ ቢመለስላቸው ራሱ እንደገና እንዳው አላዋቂ ለመምሰል አላዋቂዎች ላለመምሰል ለመሸፈን ይሄን አላወቅ ነው እያሉ የዮሐንስ ከየት ነው ሲል መልሱ አንድ ነገር ነው፣ ከእግዚአብሔር ነው። ሌላ ምንም የለም። መልሱ ይሄ ነው። አሁን እዚህ ላይ መልሱ ሳይመለስ ነው የቀረው የሚመስለው። መልሱ ከእግዚአብሔር ነው። ሰውየው ከምድር ነው። የዮሐንስ ጥምቀቱ ግን ከየት ነው? ከሰማይ ነው። አሁን እንደዛ ነው።
እንደውም ይሄ በጣም ትዕቢተኛ ሰዎችን የሚነካ ነው፣ የሚታጀሩ ሰዎችን ማለት ነው። መምህራንን እንደመጠየቅ፣ ካህናትን እንደመጠየቅ፣ የቤተክርስቲያን አባቶችን እንደመጠየቅ፣ ቀርቦ ጠይቆ ለመዳን የሚታጀሩ በሻሽ ውስጥ በቆብ ውስጥ እውቀት ያለ ለማይመስላቸው ትንሽ ሳይንሳዊ ምርምሩንና ፍልስፍናውን ሞከር ካደረጉ በኋላ ወደ ቤተክርስቲያን ቀርበው እውቀት ለማግኘት ሁሉ ማይፈልጉ፣ በውጭ መስማት የሚፈልጉ፣ አናውቅም ብሎ ዝቅ ማድረግ የማይፈልጉ ትዕቢተኞችን ሁሉ የሚነካ ነው እና ምን አሉ ታዲያ? አይ ከየትም እንደሆነ አናውቅም አሉ። እንግዲያውስ አልነግራችሁ ማለት ከተዘጋባቸው ማለት ከክርስቶስ በኩል ሊያገኙት የነበሩት መለኮታዊ እውቀት ወይም ሰማያዊ እውቀት ክርስቶሳዊ እውቀት ቀረባቸው እና እንዲህ አይነት ሰዎች እንዲህ የሚቀርባቸው መሆኑን ጭምር እንረዳ ነውና አንደኛ የምንረዳው ምንድነው ሲባል እዚህ ላይ ወደ ቤተክርስቲያን የሚንጸባረቁ የሚወረወሩ የጥያቄ አይነቶችን ምን እንላለን ማለት ነው እንረዳለን። ሁለተኛው ደግሞ እንረዳው ምንድነው ካለ ምላሾች ቤተክርስቲያን ምን ብላ መመለስ እንዳለባት እናያለን። ቤተክርስቲያን ምን መምህራን ጠያቂዎችን ሁሉ እንደ ጠያቂው ነው ምላሽ ሊሰጥ የሚገባው። ለጠያቂ ለትዕቢተኛ ጠያቂ ጭራሹንም ዘግቶ መላክ እንደሚገባ ያሳያል ማለት ነው። በትዕቢትና በመታየር የመጡ ሰዎችን ዘግቶ አሳልሞ መላክ እንደሚገባ ያሳያል። ምክንያቱም ለመዳን አይደለም፣ ለመዳን እስካልመጡ ድረስ ስለዚህ እነዚህን ሊመለስላቸው የማይገቡ ትዕቢተኛ ሰዎች እንዳሉ ያሳያል። እንደ ኒቆዲሞስ ያለ አላዋቂ ፈልገው በትክክል ለሚመጡ የእውቀት መልስ እንደሚሰጣቸው ለመዳን ፈልገው እንደሚመጡ እንደ ሐዋርያት ደግሞ እንደማለት የመዳን ትምህርት እውቀት እንደሚሰጣቸው ያሳያል ማለት ነውና ምላሽ አይነቶችን ጭምር ነው። ምላሽ ነው ሰው እንደ ጠያቂው ነው ምላሽ የሚሰጠው እንደ ጠያቂው እንደሆነ ቀጥታ እንረዳ። አንደኛ ወደ ቤተክርስቲያን ዙሪያ ያሉ የጥያቄ አይነቶችን እንረዳለን። ሁለተኛ ደግሞ ለጥያቄዎች ሊሰጥ የሚችል የመልስ አይነት ምን አይነት መሆኑን ምን እንላለን ማለት ነው እንረዳለን። ያንን የምናይበት ነው። ስለዚህ ከዚህ ላይ ትልቁ ጉዳይ ወደ ራሳችን ወስደን የምናየው ምንድን ነው ብለን ስናይ በህይወታችን፣ በትዳራችን፣ በስራችን ወደ አይምሯችን የሚመጡ ብዙ የህይወት ጥያቄ አለን እያንዳንዳችን። ታዲያ እነዚህን ጥያቄዎች ግን ራሳችን መሸፈኛ እየሰጠን ሳይሆን ራሳችን ዝቅ አድርገን በትህትና ሆነን እግዚአብሔር ምላሽ ይሰጠን ዘንድ ምን ማድረግ አለብን ማለት ነው መጠየቅ ይገባል። እግዚአብሔርን መጠየቅ። እግዚአብሔር ደግሞ ምላሽ የሚሰጠን በብዙ አይነት መንገድ ነው ምላሽ ይሰጣል። አንደኛ ይሄ ጥያቄያችን ደግሞ አንደኛ ከአዋቂዎች በእውቀት የሚመለስልን ጥያቄያችን አለ። በህይወታችን ውስጥ ካሉ ጥያቄዎች ውስጥ በእውቀት የሚመጣልን ጥያቄ አለ። ከመምህራን ከመጽሐፍትን ከማንበብ ምን ይልልናል ማለት ነው የሚመለስልን አለ። ሁለተኛው ደግሞ በማመን በእምነት የሚመለስልን ደግሞ አለ። እግዚአብሔርን በማመን እግዚአብሔር ምላሽን የሚሰጠን በእውቀት የማይመለስ በመጽሐፍት ንባብ የማይመለስ ግን በምን የሚመለስልን አለ ማለት ነው በእምነት እግዚአብሔርን በማመን በእምነት ጸልየን በእምነት ጾመን በእምነት በፊቱ ቁመን እና ጸንተን በእምነት የሚመለስልን ምላሽ አለ። ሶስተኛው ደግሞ በመኖር የሚመለስልናል። በመኖር ዝም ብለን ስንኖር እዛ ላይ ኑሮ ራሱ የሚመለስልናል ነው። የመጨረሻው ደግሞ ምን አለ በሞት የሚመለስልናል ነው። በእውቀትም አይመለስልን፣ በኑሮም አይመለስልን፣ መጽሐፍትም አይመለስልን ግን ስንሞት የምናውቀው ሊመለስልን የሚችል እንትን አለና እያንዳንዳችን በህይወታችን ውስጥ ጥያቄ አለን። ያ ጥያቄያችን ግን በእንደዚህ አይነት መንገዶች ሊመለስልን እንደሚችል ግን በትህትና ሆነን መጠበቅ እንዳለብን ያለ ካልተመለሰልን አይባልም። መምህራን ሁሉን የመመለስ ግዴታም የላቸውም፣ እውቀቱም የላቸውም። ሁሉን የሚመልስ እግዚአብሔር ብቻ ነው። አይችሉም። መምህራን ይመልሱታል፣ መጽሐፍ ይመልሱታል፣ መኖር ይመልሰዋል፣ እምነታችን ይመልሰዋል፣ ከዛ መጨረሻ ላይ ሞት ይመልሰዋል። ስለዚህ በዚህ ልክ የሚመለስልን ግን ከኛ ጋር የሚኖር ብዙ አይነት ጥያቄ ያለን መሆን ሁሉ ግን በትህትና ቀርበን በትህትና ጠብቀን ምላሻችን በትዕግስት ሆነን መጠበቅ እንዳለብን እንማራለን፣ ያሳየናል ማለት ነው። እና ታዲያ ይሄ ዕለተ ተስዕሎ የጥያቄና ምን ይባላል? ጥያቄ ተጠይቆ መልሱ ምን የሆነበት ጥያቄ የሆነበት መልሱ ራሱ ጥያቄ የሆነበት ዕለት መሆኑን እንረዳለን ማለት ነው። መልካም ጥሩ፣ ብዙ ግንዛቤ ያገኘንበት ነው። እውነት ነው። እንግዲህ በዚህ በጥያቄ ቀን እኛም በህይወታችን ውስጥ ለእግዚአብሔር የምናቀርበው ጥያቄ የህይወት ጥያቄ ይኖረናል እና እንዴት ማቅረብ እንዳለብን ሁሉ የምንረዳበት ነው። ትልቅ ነገር ነው። እንዳይሁድም የተበላሸ ሌላ ነገር ረቡዕ በቤተክርስቲያን ምንድን ነው ስያሜ? ምን ተብሎ ይጠራል? ታሪክ ውስጥ ምንድን ነው ረቡዕ? አይሁድ ማክሰኞ ጥያቄ ያቀረቡለት፣ ረቡዕስ ምን አደረጉ? እንግዲህ የረቡዕ መሰረቱ ከሰኞ ጀምሮ አብረው የሚመጣ ነው። ከሰኞ ጀምረው
ይሰበሰባሉ፣ ይመክራሉ። ምክረ አይሁድ ነው የሚባለው። ረቡዕ የምክር ቀን ወይም ምክሩ የተፈጸመ ምክረ ሞተ ወልደ እግዚአብሔር ያለቀ እንደሚሞት ለመግደል ምክራቸውን የደመደሙ የጨረሱበት ነው። አፈጻጸሙ የጨረሱበት ነው። ሁላቸውም ይሰቀል ብለው ምን ያሉበት ነው ማለት ነው። ተፈራርመው የጨረሱበት ቀን ምክረ አይሁድ ይባላል። ይሄ ደግሞ መሰረቱ መጀመሪያው ረቡዕ አይደለም ምክሩ የተጀመረው ከሰኞ ጀምሮ ነው። ይመክራሉ፣ ይፈርሳል። ማክሰኞ ይመክራሉ፣ ይፈርሳል። መጨረሻ ላይ ግን ፍጹም የሆነ መቼ ነው ማለት ነው? ምክሩ ወደ አንድ ያመጡበት ረቡዕ ነው። ልዩ ሀሳቦቻቸው ልዩ ምክራቸው በሙሉ ወደ አንድ መጥቶ ፍርሃት ትላታቸው ሁሉን ቁርጥ አድርገው መሞት አለበት፣ ሞቱ ደግሞ በመስቀል መሆን አለበት ላይ የጨረሱት ምክረ ስቅለቱ ምክረ ሞቱ መቼ አለቀ ማለት ነው? ረቡዕ ነው ያለቀው ማለት ነው። ረቡዕ ያለቀው እና ሊቃነ ካህናቱ፣ ሊቃናተ ሕዝቡ፣ ጸሐፍቱ በሙሉ ቀያፋ በሚባለው ሊቀ ካህን ግቢ ውስጥ ገብተው ምን ያሉበት ማለት ነው? ክርስቶስ ተሰቅሎ እንዲሞት ምክራቸውን የጨረሱበት ነው። የማቴዎስ ወንጌል 26 ከ4 ከ3 ጀምረን ስንመለከተው የምናገኘው ነው ማለት ነው። ታዲያ በዚህ ሰዓት አንደኛ ምክረ አይሁድ ይባላል፣ ይሄ ዓርብ ረቡዕ። ሁለተኛ ደግሞ እንደው የመዓዛ ቀንም ይባላል፣ የመዓዛ ቀንም ይባላል፣ የመዓዛ ቀን ይባላል ይሄኛው። ምክንያቱም ማርያምን ተፍረት የምትባለው የጌታን እግሩን ራሱን ሁሉ ውድ የሆነ ሽቶን አምጥታ የቀባችበት ስለሆነ ማርያም የምትባል ያች ኃጢአተኛ ማርያም ነበረች። ሽቶ ይዛ መታ የቀባችበትና ኃጢአቷ የተሰረየበት ቀን ነው ተብሎ ይጠራል። በጸናው ግን ቀጥታ ምናሰብ ምክረ አይሁድ እናስባለን። ከክርስቶስ አንጻር የተያዘም ስናይና ስያሜው ምክረ አይሁድ ተብሎ የሚታወቀው ነው በጥቅሉ። መልካም። ምክረ አይሁድ ከሆነ አይሁድ በምክራቸው በሌላም ጊዜ ብዙ ጊዜ ሊገሉት ይሹ ነበር ይላል በመጽሐፍ ቅዱስ። በመካከላቸውም አለፈ ይላል እና ዛሬ ዕለተ ረቡዕ ላይ ለውሳኔያቸው ምክንያት ወይም ደግሞ ለውሳኔያቸው መደምደሚያው ዋና ሆኖ የረዳቸውና በዚህ ቀን እንደወስኑ ያደረጋቸው ነገር ምንድን ነው? ውሳኔያቸውስ ምን ነበር? አሁን የዮሐንስ ወንጌል ምዕራፍ 8ንም ስንመለከት ምን ይላል? ይይዙን ዘንድ ወደዱ ይላል። ወግረውም ሊገሉት ማለት ነው። እሱ ግን ምን አለ ይላል? ተሰወራቸው ይላል። ታዲያ ሌላ ቦታ ላይም እንዲሁ ሊይዙት እየፈለጉ በመካከላቸው እያለፈ እየተሰወረ የነበረበት ለምን ከተባለ የሞቱ ጊዜ ገና ነው፣ ደሙ የሚፈስበት ጊዜ ገና ያለ ጊዜው ደሙ ስለማይፈስ ገና ነው ይለናል። አሁን ላይ ግን እንደሚይዙት እኮ ፈቅዶ ወዶ እንደመጣ የት ላይ ነው ያየነው? ሆሳዕና ላይ ለወልደ ዳዊት ስንል እኮ ነገ ቀራንዮ ላይ መስቀሉ ላይ ማለት ነው የሚሰዋው የሚታረደው በግ እነሆ ታርዶም ለዓለም መድኃኒት የሚሆነው እነሆ የዳዊት ልጅ ብለን እኮ ዘምረናል። እግዚአብሔር ምስክር ሆኖት የመጣ ምን ብለናል? በግ ምስክር ሆኖት የመጣ ንጉስ። ግን በምን ላይ ነው የመጣው? በአህያ ላይ። ምን ማለት ነው? በአህያ ላይ የመጣው እስካሁን ጊዜ ስላልደረሰ ምን እያለሁ እየተሰወርኩም በመካከላችሁም እያለፍኩ አልያዛችሁኝም፣ አሁን ግን እንኩ ያዙኝ ሲል በአህያ መጣ ነው። በፈረስ በበቅሎ ሸሽቶ ማምለጥ ይቻላል፣ በአህያ ግን ሸሽቶ ማምለጥ አይቻልም። አሁን ግን አልሸሽም አልሰወርም ነው፣ ጊዜ ይደርሷል የስቅለቴ ነው ብሎ መጥቶልናል እና ፍጹም ራሱ ፈቅዷል። አንዱ እሱ ነው፣ ጊዜው ደርሷል። አሁን መክረው እንዲወስኑ ራሱ የሆነው ለምንድን ነው ካለ ምክራቸው ራሱ ፍጹምነት ያገኘው የእግዚአብሔር ፈቃድ ነው። የመከሩት ምክር ፍጹም እንዲሆን የማን ፈቃዱ ነው? የጌታ ፈቃዱ ነው። የመከሩት ምክር ፍጹም እንዲሆን ማን ያውቃል? እግዚአብሔር ነው። ባወቀም ጭምር ምክራቸው አልቋል። ስለዚህ ይሄ አንዱ ነው። ሌላኛው ግን ምክራቸው ፍጹም እንዲሆን ያገዛቸውና ዋናው ማን ካለ ይሁዳ ምክራቸው ፍጹም እንዲሆን አግዟቸዋል። ምክንያቱም እንዴት አድርገን በየት ገብተን እንዲህ ይላል እያሉ የነበሩትን መጣና ምን ይላል? እኔ ስሚያ ስጄ ሰጣቸዋለሁ፣ እናንተ ደግሞ 30 ብር ትሰጡኛላችሁ። በዚህ ተስማምተዋል። በ30 ብር ሚዛን ጌታውን አሳልፎ ለመስጠት ይሁዳ ምን ይላል ማለት ነው? የምክራቸው አንዱ ፍጹምነት እንዲያገኝ ያደርጋል ይሁዳ የሚባል እና ከዛ በዚህ ሰዓት ታዲያ የይሁዳን ምክር አንዳርገው 30 ብር መዝነውለት ሊሰጡት ተቀብሎ ጨርሷል። እንደውም በዚህ ሰዓት ደግሞ ጌታ በስምዖን ዘለምጻሙ የለምጻሙ ስምዖን ይባላል ከፈሪሳውያን ወገን አንድ ለኦሪት ሕግ ቀን ነው የሚል ነው። በዛ ቤት ውስጥ ደግሞ ሆኖ ምን እያደረገ ነበር ይላል? በዓለ ፋሲካን ምን እያደረጉ ነበር? እያከበሩ ነበር ጌታ። በዚህ ሰዓት ይሁዳ ምን ነበር? በዚህ ሰዓት ጌታ ይሁዳ ከአይሁድ ጋር ሆኖ ይህንን ምክር ሲጨርስ ጌታም በዛ ነበር። ይሄንን ነው እንግዲህ ሊቃውንቱ ተረጉሞ
ይሁዳ በ30 ብር ከህብረተ ሐዋርያት ከጌታ ማዕድ ሲለይ ማርያም እንተ እፍረት ደግሞ ሽቶውን ይዛ ወደ ተመጣች ማለት ነው ወደ ማህበረ ሐዋርያት ተቀላቀለችበት ጊዜ ማርያም እንተ እፍረት ሽቶዋን በራሱና በእግሩ ላይ እያፈሰሰች ወዴት መጣች? ወደ ክርስቶስ ስትመጣ ይሁዳ ደግሞ በእደ አይሁድ ምን አደረገ ማለት ነው? የጌታን የራሱንና የእግሩን ደም እያፈሰሰ ከጌታ ረጋ። በምክረ አይሁድ በሰሩት መስቀልና ችንካር የጌታን ደም እያፈሰሰ የራሱን ደም የጌታን ራስ ደም እያስፈሰሰ የጌታን እግር ደም እያፈሰሰ እጆቹን አስቸንክሮ ከጌታ ሲርቅ ማርያም እንተ እፍረት ደግሞ አልባስጥሮስ የተባለ ውድ ከጤሮስ የመጣ ጤሮስ የሚባለው ሀገር ነው። በእነሱ አካባቢ የሽቶች ሁሉ ምን ነበር ምርት ይታወቅ ነበር። ከዛ የመጣ በጣም ውድ ነው እና ያንን አድርጎ ምን ያደርግ ነበር? አምጥታ በራሱ ላይ አድርጋ ኃጢአቷን ሁሉ ተናዛ ራሷን ገልጻ ሳይታ በደለኛ መሆኗን እንባዋን አፍሳ በእንባዋ እግሩን አብሳ ኃጢአቷ የተሰራ ሲሆን ይሁዳ ደግሞ ለሾካክሊል ጌታን አሳልፎ የሰጠበት ለችንካር እግሮቹ እጆቹ እንዲቸነከሩ አሳልፎ የሰጠበት አይሁድም ምክራቸውን ፍጹም አድርገው የጨረሱበት በይሁዳ እርግጠኛ የሆኑበት ዕለት ነው። መልካም ይሁዳ እርግጠኛ እንዲሆን ጌታውን ኃጢአቱን ይቅር ብሎ ከሐዋርያት ህብረት የጨመረውን ብዙ ድንቅ ተአምራት ሲያደርግ ያየው ይሁዳ አሁን የሸጠው ያነሳሳው ነገር ምንድን ነው? ይሁዳ እንግዲህ ወንጌላዊ ዮሐንስም እንደነገረን ፍቅረ ነዋይ እንደነበረበት ይገልጻል። ሌባ ነበረ ይላል። በዚህ ሰዓት ብቻ አይደለም ጌታን አሳልፎ ለመስጠት 30 ብር የተዋዋለው ልክ ሙዳየ ምጽዋት የሚያዞሩ በቤተክርስቲያን ልክ አሁን እንዳሉ እሱ ደግሞ በዘመናቸው በጊዜው እያንዳንዱ ገንዘብ ምን የሚል ነበር ማለት ነው? ሰብሳቢ ነበር። ገንዘብ ያዥ እንደሚባለው አሁን ገንዘብ ያዥ እያለን በየስራ አስፈጻሚ ይመደባል። ማህበራት ላይ ቡድኖች ላይ ገንዘብ ያዥ ተብሎ እንዲሾም ገንዘብ ያዥ ነበር ማለት ነው። ስለዚህ ይሰርቅ ነበር ይላል። አንደኛ ለሱ የሚደርሰው ድርሻ ነበር። ከድርሻው ባለፈ ደግሞ ይሰርቅ እንደነበር ሌባ ነበር ብሎ ያስቀምጣው ወንጌላው። ስለዚህ ፍቅረ ንዋይ ነው የገንዘብ ፍቅር ጌታውን አሳልፎ ከመስጠት ድረስ ሰጥቷል። እንዲህ ሲል ግን የራሱ ጥበብ ነበር፣ የእግዚአብሔር ያልሆነ የራሱ ጥበብ የራሱ ብልጣብልጥነት ነበር። ብልጣብልጥነት ምንድን ነው? እኔ ጌታን ምን እላለሁ? ከአይሁድ 30 ብር እቀበላለሁ፣ 30 ብር ወስዳለሁ። ጌታን ደግሞ ስሜ እንኩ ነው እየሰጣቸዋለሁ። በዚህ ሰዓት ከዚህ በፊት በመካከላቸው አልፎ እንደሄደ ከእነሱ መካከል እንደተሰወረ ጌታም ደግሞ ይሰወርልኛል፣ ሳይያዝ ይቀራል፣ ጌታም ያመልጣል፣ እኔም 30 ብር ይዤ እቀራለሁ የሚል የብልጣብልጥነት ሀሳብን ጭምር አስቦ ነበር። ግን አልሆነም። የማን ፈቃዱ ነበር? ሰዓቱ ምን ሆነ ነበር? የጌታ የሚያዝበት ሰዓት ምን ሆነ ነበር? ደሙ የሚፈስበት፣ የሚያዝበት፣ የሚታሰብ ወደ መስቀል የሚወጣበት አዳምን የሚያድንበት ጊዜው ደርሶ ስለነበረ ይሁዳ ያሰበው የብልጣብልጥ እሳቤ ግን ፍጹምነትን አላገኘም። ስለዚህ ይሁዳ አሳልፎ ለመስጠት ትልቁ ያበቃው ምንድነው ካልን ፍቅረ ንዋይ ነው። ፍቅረ ንዋይ ነው። ስለዚህ የአይሁድ ምክር ፍጹምነትን ያገኘው በማን ነው ማለት ነው? በይሁዳ ነው። ይሁዳ ከአይሁድም ነበረ ከክርስቶስም ነበር። ዛሬም ቤተክርስቲያን አሳልፈው የሰጧት እነማን ናቸው ካልን ከጠማማና አጥፊ ፖለቲካው ጋርም የሆኑ መልሰው ቤተክርስቲያን ውስጥም የሆኑ ሰዎች ናቸው። አሁን ቤተክርስቲያን ለስቃይ ይዳረጋል። አሁን ቤተክርስቲያን መስቀል ላይ ናት። ሁሌ በተለይ የኢትዮጵያ ቤተክርስቲያን ማለት የኢትዮጵያ ቤተክርስቲያን መስቀል ላይ ናት። ደሟ ከመፍሰስ አቁሞ ያውቁ። ሁሌ ዕለተ ዓርብ ላይ ነው ያለችው። በተለይ ከ6 ሰዓት እስከ 9 ሰዓት ያለው ውስጥ ነው ያለችው። ሁሌ ተሰቅላ ነው ያለች። በቃ ተቸንክራ ነው። ይሄን ደግሞ ያደረጉ እነማን ናቸው ካልን ቤተክርስቲያኑ ውስጥ ማዕረጋት የተሰጣቸው የድቁና ማዕረግ፣ የመምህርነት ማዕረግ፣ የጵጵስና ማዕረግ፣ የቁምስና የምንኩስና ማዕረግ የተሰጣቸው ግን መልሰው ከፖለቲካው ጋር ደግሞ 30 ብር ተቀብለው አብረው የሚቆምሩ ቤተክርስቲያን ለማጥፋት ከጠመመ ፖለቲካ ጋር አብረው ምን ያሉ ከነቆባቸው ከነ መምህርነታቸው ወንጌልን ይዘው ከፖለቲካው ውስጥ ገብተው ምን ያሉ ፖለቲካውን ለመቀደስ ሳይሆን ከፖለቲካው ጥመት ጋር መልሰው ቤተክርስቲያን ለማጥፋት የገቡ እንደ ይሁዳ ሁለቱም ቦታ ላይ የሆኑ ሰዎች ናቸው። አሁን ቤተክርስቲያን ለመስቀል ይዳረጋል። ከአህዛብ ከሚያደርሱባት ጣዖት አምላኪያን ከሚያደርሱባት ፍጹም በእምነት ውስጥ የሌሉት ሰዎች ቤተክርስቲያን ከሚያደርሱባት መከራ በላይ ልክ እንደ ይሁዳ ቤተክርስቲያን ጋር ሆነው የሰቀሏትና ለመስቀል አሳልፈው የሰጧት በጣም ለከፋ ስቃይና እንግልት አድርገዋታል። እና ልክ ዛሬም ቤተክርስቲያን ታዲያ እንዲህ ለመስቀልና ለስቃይ ለመከራ የተዳረገችው ፖለቲካውን ምክሩ ፍጹም እንዲሆን ቤተክርስቲያን ለማጥፋት ፍጹም ምክሩ ፍጹም እንዲሆንና እንዲሳካለትም አቅምን ያገኘው ልክ አይሁድ አቅማቸው እንዲሳካላቸው ክርስቶስን ለመያዝ ለመስቀልም የተሳካላቸው በይሁዳ እንደሆነ ሁሉ አሁን ያለው ፖለቲካው አህዛቡ የቤተክርስቲያን ጠላቶች በሙሉ
ምንድናቸው? ፍጹም የተሳካላቸው ቤተክርስቲያን ላይ ያለው ጥላቻቸው የተሳካላቸው በማን ነው ካልን ቤተክርስቲያን ውስጥ ሆነው ግን ልባቸው በፍቅረ ነዋይ የነደደ ከነዚያ ከአጥፊዎች ገንዘብ በሚቀበሉ አባቶችና ምንድነው ማለት የቤተክርስቲያን ልጆች ነን በሚሉ ሰዎች ነው ማለት እና ይህንን ሁሉ የሚያስረዳ ነው የይሁዳ ጉዞ እና የአይሁድ ምክርስ እንዴት ፍጹም ሆነ? በማን ነው አቅም ያገኘው የተሳካላቸው ካልን በይሁዳ ነው። ይሁዳስ እንዴት እንደዚህ ያበቃው ምንድነው ካልን ፍቅረ ነዋይ ነው ማለት። ስለዚህ ገንዘብን የሚወዱ ሁሉ በእርግጠኝነት ሃይማኖታቸውን ይሸጣሉ፣ ማተባቸውን ይሸጣሉ፣ ቅድስናታቸውን ያጣሉ፣ ንጽህናቸውን ያጣሉ፣ ከክርስቶስ የወይን ግንድ ይቆረጣሉ። ግን አለን ብለው ነው የሚኖር። ማተብ አስረው መስቀል ይዘው ካባ አድርገው ቆብ አድርገው እየሰበኩ እየቀደሱ እያስቀደሱ ሊኖሩ ይችላሉ። ፍቅረ ነዋይ ኑሯቸው ፍቅረ ነዋይ አጥምዷቸው ከዛም እያሉ ቤተክርስቲያን ውስጥ እስከቦረበሩና ምዕመናን ከቤተክርስቲያን የሚወጡበትን ስራ እስከሰሩ ድረስ ግን እነሱ አለን ሊሉ ይችላሉ እንጂ ከወይኑ ግንድ እየተቆረጡ ግን ከወይኑ ግንድ ስር ያልጠፉ ብዙ ሰዎች አሉና ይህንን ሁሉ የምንገነዘብበት ነው ማለት ነው። የረቡዕ መልካም እንግዲህ በጣም ትልቅ ነገር ነው። ረቡዕ እንግዲህ ይሁዳ በሚያሳዝን ሁኔታ ከሐዋርያት ህብረት ሲወጣ እሷም ደግሞ የተመለሰችበት በብዙ ኃጢአት ስትኖር የነበረችው ባለሽታዋ ማርያም የተመለሰችበት ነው እና የእሷ መመለስ ሲያስደስት የይሁዳ መውጣት ያሳዝናል እና በዚህም ደግሞ ምክረ አይሁድ ፍጹም የሆነባቸው ምክራቸው በይሁዳ ነው ብለው ነግረውናል። ስለዚህ ፍቅረ ነዋይ ያለው አገልጋይ በቤተ ክርስቲያን ሲጀምር አገልጋይም ሊሆን አይችልም። ሲጀምር መስፈርትም አይደለም በቤተክርስቲያን አገልግሎት ብር። አሁን በአሁኑ ሰዓት አብሶ ያለው የአገልግሎት መስመር የክፍያ የገንዘብ የማግኘት የኑሮ የማመቻቸት ሂደቱ በጣም በአሁኑ ሰዓት ሰፍቶ የምናይበት ስለሆነ ይህ ለራሱ አንዱ የቤተ ክርስቲያን ይሁዳ ክርስቶስን በዛ ሰዓት የፈተነው በገንዘብ ነው። ኋላም ቤተ ክርስቲያን ገንዘብ በሚወዱ ሰዎች ትፈተናለች ለማለት ነው ማለት ነው። ስለዚህ በጣም ትልቅ ነገር ነውና እንዳውም እዚህ ላይ የምናየው ምንድነው ፍቅረ ነዋይ ያላቸው ሰዎች አገልጋይ ናቸውን ብለን ስንመለከት አገልግሎታቸው እኮ ለራሳቸው ነው የሚያገለግሉት፣ ራሳቸውን ነው። ቤተክርስቲያን ላይ የሚገለገሉ ሰዎች እኮ ናቸው። የሚገለገሉት ደግሞ ምንድነው ቤተክርስቲያን ላይ ለሚያገኙት ገንዘብ ነው የሚኖሩ። በቤተክርስቲያን የሚኖሩ እንጂ ለቤተክርስቲያን የሚኖሩ ሰዎች አይደሉም። በቤተክርስቲያን የሚኖሩ ማለት ቤተክርስቲያን የተሸከመቻቸው የቤተክርስቲያን ዕዳዎች ናቸው። አገልጋይ አይደሉም የቤተክርስቲያን አገልጋይ አይደሉም፣ ግን የራሳቸው አገልጋዮች ናቸው። የሚያገለግሉት ራሳቸው ነው። ለራሳቸው ጥቅም ሲሉ የሚኖሩ ሰዎች ናቸው። እነዚህ ማለት የምዕመናንን ደም የሚጠጡ በቤተክርስቲያን ውስጥ ያሉ ቤተክርስቲያን ለማፍረስ ቤተክርስቲያን ውስጥ ለውስጥ የሚበሉ ምስጦች ናቸው ማለት ነው። እኒህ ማለት ነው ወደኋላ ታሪክ ተመልሰን ብንመለከት በኖህ ዘመን ኖህ 2 መልእክተኞች ልኳል። የኖህን ፈቃድ የፈጸመች ማለት ርግብ ነበረች። ቁራ ግን የት ነበር የቀረው? በባህሩ ላይ የወዳደቀ የሚንሳፈፍ የአራዊትና የእንስሳትን ስጋ እየለቃቀመ ነው የቀረው። እነዚህ ፍቅረ ነዋይ ያላቸው የይሁዳ ቢጤ ወይም ይሁዳን መሰል አገልጋዮች ማለት ኖህ ልቆት ቀልጦ የቀረው ቁራዎች ማለት ነው። ቀልጦ የቀረው ቁራዎች ለምን? መርከቧ የቤተክርስቲያን ምሳሌ ናት። ኖህ ማለት የክርስቶስ ምሳሌ ነው። ከመርከቧ ወደ ዓለም ተልከው ነበር። ዓለምን በሙሉ ወዴት ለማምጣት ነው? ወደ መርከቧ ማለት ነው። አሁን ግን ከመርከቧ ካለው ከኖህ ክርስቶስ ተልከው ወጥተው ግን ምንድናቸው ማለት ነው? የወዳደቀ ስጋ ፍለጋ ነው። ቤተክርስቲያን ላይም እንኳን ቢኖሩ ምንድናቸው ማለት ነው? የወዳደቀ ስጋ ፍለጋ ነው የሚኖር። ቢሄዱም ወደ ዓለምም ዓለማውያን ናቸው። ግን ወደ ቤተክርስቲያን ቢመጡ ዓለማውያን ናቸው። ዓለማዊነታቸው ቤተክርስቲያን ውስጥ ሆኖ ያልቀረ ልክ ኖህ ልቆት ቀልጦ የቀረው ቁራ የሚመስሉ ናቸውና አገልጋይነታቸው የነሱ እራሳቸው ነው። ቤተክርስቲያን አዝላቸው የምትኖር የቤተክርስቲያን ሸክሞች ናቸውና አገልጋይ ብለን ስንጠራ እነሱን ፍጹም አገልጋይ የወንጌል አገልጋይ የክርስቶስ አገልጋይ የምዕመናን አገልጋይ የሐዋርያትን አሰር የተከተሉ ዶግማውን ቀኖናውን ትውፊቱን የያዙ የሐዋርያትን አስተምረው የሐዋርያትን ቅድስና የሚኖር የሐዋርያትን ሕይወት የሚገልጹ ናቸው ማለታችን አይደለም። ስለዚህ እንደዛ ናቸው። ክርስቶስን ለራሳቸው የሚኖሩ ነው። በትክክል ቤተክርስቲያን ለመብላት ነው። ቤተክርስቲያን ብታቆም አሁን ሐዋርያት ሆን ያለ ክፍያ ነው ሲያስተምሩ የነበረው። በጸጋ ዘመን ሳይከሙ በጸጋ ሀቡ በጸጋ የተቀበላችሁትን በጸጋ ስጡ፣ ዝም ብላችሁ ስጡ ነው። ዝም ብላችሁ የተቀበላችሁትን ዝም ብላችሁ ስጡ ነው ጌታም ሲያስተምርና አሁን ቤተክርስቲያን አገልጋዮቿን ልጆቿን ያለ ክፍያ አገልግሉ ብትል በአሁኑ ዘመን
ምን ብሎ ያስባሉ? አገልጋይ ታገኛለች ቤተክርስቲያን? አገልጋይ ታገኛለች። እነዚህኞቹ ግን ይዋረዳል። ይሄ ገንዘብ ፍላጎት ያላቸው ለገንዘብ ፍላጎት ይመጡ የነበሩ ጠላቶቿ በሙሉ ይጠራሉ፣ ይጸዳሉ። በትክክል እውነተኛ አገልጋዮች ግን አብረው ይቀጥላሉ። አብረው የሚቀጥሉት ምንድናቸው ማለት ነው? እርግቡ ብቻ አብረው ይቀጥላል። እርግቡ ብቻ አብራ ትቀጥላለች። እንትና ይወጣል፣ ገንዘብ ወዳለው ይሄዳል፣ ያቆማሉ፣ ይሄዳል፣ ገንዘብ ወዳለው ይሄዳል፣ የሚበላ ወዳለው ይሄዳሉ። ቤተክርስቲያንና ልጆቿ ብቻ ይቀራሉ። አሁን ግን ልጆቿ ያልሆኑ እኮ ናቸው ማህፀኗን ያጠበቡት ማለት በውስጧ ማህፀን። አሁን ኤሳውና ያዕቆብ በማን ማህፀን ውስጥ ነበሩ? በርብቃ ማህፀን ውስጥ ነበሩ። በርብቃ ማህፀን ግን የአብርሃምና የይስሐቅ ተስፋ የቀጠለው ግን በማን ነው? በይስሐቅ። ያዕቆብ ግን ኤሳው ግን ከተወለደ በኋላ ምን ፈልጎ ሄደ? ንፍሮውን በላ፣ በዛው ቀርቶ። ንፍሮውን ከበላ በኋላ ወደ ማን አልተመለሰም? ወደ ብኩርናው አልተመለሰም። በዛ ነው የቀረው። ለምን? ንፍሮውን ተከትሎ ነው የሄደው። ብኩርና ከንፍሮ ያልፋል። ንፍሮ ባይኖርም ይዘህ የምትቀጥለው ነው ብኩርና የሚባል። ንፍሮ ባይኖርም ንፍሮ ባይሰጠም ይዘህ የምትቀጥለው እንጂ ንፍሮውን ብኩርናውም አብሮ አይቀጥልም። ስለዚህ አገልጋይነት ደግሞ በቤተክርስቲያን ደሞዝ ኖር አልኖር አይደለም። ደሞዝ አገልግሎትን መለኪያ አይደለም። ደሞዝ የአገልግሎት ልኬቱ ነው የሚሰጥ ማለት ነው። ደሞዝ ማለት ሰው ነህና ትደክማለህ፣ ያቺ የድካም የተወሰነ ማገዣ ተብሎ የሚሰጥ እንጂ ደሞዝ ማለት ለአገልግሎት መለኪያ ካደረገው ነሱ እሴቶም ሀጉል እሴቶም ነው የሚሆነው። ዋጋቸው ምን ይላል? አጡ። ለምን? በምድር መዝነውታል። በሚቀበሉት ደሞዝ የሚያገለግሉትን አገልግሎት ከለኩት በዚህ ምድር ላይ ሆነ በሰማይ ዋጋ የላቸው ማለት ነው። እና ይሄኛው ዋጋችን የሚሰጠው በክርስቶስ ደም ነው። ይሄኛው ወንጌል አገልግሎትን ዋጋ ሆኖ የሚሰጠን ምንድን ነው ማለት ነው? የክርስቶስ ስጋ የክርስቶስ ደም ወይም መንግስተ ሰማያት። የዚህኛው ዋጋ መንግስተ ሰማያት። ገንዘብ፣ ቁስ፣ ቤት፣ የዚህ ዓለም ርስት ጉልት በሙሉ ለምናገለግለው አገልግሎታችን ዋጋ ሊሆን አይችልም። ስለዚህ አሁን አገልጋዮቿን በነፃ ካልሆነ ደሞዝ የለንም ገንዘብ የለኝም ብትል ቤተክርስቲያን እውነተኞቹ ብቻ ይቀጥላሉ። ልጆቿ ያልሆኑና ራሳቸውን ለማገልገል የሚኖሩ በሙሉ ምን ይላሉ? ብዙ ቆብ ሜዳ ላይ ይወድቃል፣ ብዙ ቀሚስ ይወልቃል፣ ብዙ ሱፍ ይለብሳል። ብዙ ማለት ሱፍ ይለብሳል፣ ሁሉ ወደ ብዙ አዳራሽ ይገባል። ይሄ የታወቀና የተገለጸ ነውና ሁሉም የሚኖረው በዚህ ውስጥ ምን ሆነ ማለት ነው? ከብሮ ገኖ ሰፍቶ መልቶ ቀልቶ ደልቶ ተመችቶ ተደስቶ የሚኖረው ቤተክርስቲያን እንደፈለገ እየበዘበዘ እየተጫወተ እየቀለደ እየጎተተ እንደ ይሁዳ እየሰረቀ ስለሚኖር እንጂ በእውነተኛው ቤተክርስቲያን ሕጓን ግልጽ አድርጋ ሐዋርያዊ ሕይወት ሐዋርያዊ ቅድስናን ያልያዘ ብላ ብትመጣ በእርግጠኝነት ሁሉ ምን ይሆናል? ዴማስን ይሆናል። ወደ ተሰሎንቄ ሄዶ ይበዛል። ኤሳውን ይሆናል። ምን ይሆናል? ከብኩርናው የሚርቀው በጣም ነው። ይሄኛው አደገኛ መስመር ነው። ስለዚህ የይሁዳ አገልግሎት አሁን ላይ ያለውን በፍቅረ ነዋይ የሚቃጠለውን አገልጋይ ሁሉ የሚያሳይ እንደሆነ እስከ ምጽአት የሚቀጥል የማይቆም እንደሆነ ያሳየናል ማለት ነው በጥቅሉ። መልካም እንግዲህ ዕለተ ረቡዕ ይህን ይመስላል። በሚቀጥለው ደግሞ ዕለተ ሐሙስን፣ ዕለተ ዓርብን፣ ዕለተ ቅዳሜ ትንሣኤንም እንደዚሁ በየተራ እናቀርባለን ማለት ነው። ውድ ኦርቶዶክሳውያን ሁላችሁም በዚህ የምትከታተሉ በያላችሁበት በምትችሉት ሁሉ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን ማለት ነው። እስካሁን ድረስ ያቆየን ያነጋገረን አምላከ ቅዱሳን የተመሰገነ ይሁን። ቃለ ሕይወት ያሰማልን ለመምህራችን